ሰላም ሰላም ቤተሰቦች እንዴት ናችሁ? ውድ ማንቹናውያን በኢትዮጵያ እንደዚሁም ከሀገር ውጭ ሆናችሁ ቻናላችንን ዩናይትድን የምትከታተሉ ቻናላችንን እንዲሁ ሰብስክራይብ ያደርጋችሁ ቤተሰቦቻችን ሁሉ ሰላም። ብራይተኑ ድል ፌስታ እንዳለቀቃችሁ ተስፋ አደርጋለሁ። ግን አሁን እሱን ደግሞ እየረሳን ስለ ቀጣይ ጨዋታ የምናስብበት ነው ሁኔታ ላይ ነው አሁን ያለ ነው። ያው በሳምንት አንዴ ነው ጨዋታ የምናደርገው እና የብራይተኑን ጨዋታ ዛሬም ቢሆን እንደው አናወራበትም በደንብ በዲቴል ስለ አንዳንድ ጉዳዮች ግን ግዴታ ማውራታችን አይቀርም። ስለ ቲማችን ወቅታዊ ሁኔታ በተለይ ዛሬ ማነሳላችሁ የብሪያን ምቡሞና የአማድ ዲያሎ በአፍሪካ ዋንጫ ምክንያት እንደው ቲሙን ሲገለሉ ምን ያህል ጨዋታ ላይ መልጣቸው ይችላል። የሚያመልጧቸው ጨዋታዎች በጣም ወሳኝ ናቸው ለዩናይትድ እና ያን ጉዳይ አንድ የቻናላችን ቤተሰብ ጥያቄ አንስቶ ነበር እና እስቲ ቆይ ዛሬ ላወራበት ብዬ ስለሱ ጉዳይ ልነግራችሁ መጥቻለሁ። ዩናይትድ የሚጎዳ ይመስላል፣ እናየዋለን ይሄን ጉዳይ። እንዲሁም ስለ ዩናይትድ ፈራሚዎች የመጡ ፈራሚዎችን እንገመግማለን። ለምሳሌ አሁን በኤፍኤ ካፑ ሻምፒዮን ስንሆን ዌምብሌ ላይ በ2024 ኤፍኤ ካፕን ስናነሳ ያኔ ከነበሩ ተጫዋቾቻችን ከግማሽ በላይ ወደ 13 የሚደርሱ ተጫዋቾች አሁን በዩናይትድ ቤት የለም እና ዩናይትድ እንዴት ቀስ በቀስ እየተገነባ እንደሆነም ማሳያ እየጠቀስን መረጃዎችን እናደርሳለን። ስለ ቀጣዩ የዩናይትድ እንዲሁ ግንባታ ደግሞ ስናይ የሚያስገርሙ ዝውውሮችን ለመፈጸም ክለቡ እየሰራ ነው የሚገኘው ከወዲሁ። እንደውም ለሩበን አሞሪም ሁሉ ቃል ተገብቷል። ቀጣይ ጥርና ክረምት የዝውውር መስኮት ላይ ራትክሊፍ በደንብ አድርገን እንደግፋለን የሚል ማረጋገጫ እንደሰጡት ተጫዋቾችን እንዲያስፈርም የሚፈልገውን ነገር እንደሚያደርጉለት ነው የተነገረው እና ከዚህ ጋር በተያያዘ የወጡ ዜናዎችም አሉ። እነ ሴሜኒዮ የካርሎስ ባሌባ ጉዳይ ሁሉ ሳይቀር ማለት ነው። ካርሎስ ባሌባ ኦልትራፎርድ ተጫውቶ ባለፈው ጨዋታው እንዳለቀ ከደጋፊዎች ጋር ፎቶ ተነስቷል። ወደ ዩናይትድ ና ብለው ጠየቀውታል። ምላሽም ሰጥቷል። ምን አለ? ምንድን ነበር ምላሹ የሚለውን እሱንም እነግራችኋለሁ። የዋርተንም ጉዳይ አለ። ሌሎችም ዜናዎች አሉ። ሂልመንድ እና ጆቤ ቤሊንግሃምን የተመለከቱ የቅድመ ዝውውር ዜናዎች እነሱንም ትሰማላችሁ። ብቻ አብራችሁኝ ሁኑንም ብለው ቤተሰቦች መልካም ቆይታ። ከቀዳሚው ድል በኋላ ዩናይትድ አራተኛ ላይ ተቀምጦ ነበር። ትላንት ግን ጨዋታዎች ነበሩ በእንግሊዝ ፕሪሚየር ሊግ። እነኚህ ጨዋታዎችን መደረግ ተከትሎ አሁን ዩናይትድ በሊጉ የደረጃ ሰንጠረዥ እንግዲህ ወደ 6ኛ ደረጃ ወርዷል ማለት ነው። ግን ከሁለተኛው ቡድን ጀምሮ 8 9 እስከ 10 ያሉ ቲሞች ያላቸው ነጥብ በጣም ተቀራራቢ ነው። የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን ብትመለከቱ እና በአንድ ጨዋታ ብቻ ምናልባት ከፍ ብሎ ወደ ሶስተኛ ሁሉ ሁለተኛ ሁሉ መጠጋት የሚችልበት እድል አሁን በሊጉ ደረጃ ሰንጠረዥ በጣም ሰፊ ነው። ትላንት ቶተንሃም ማሸነፉን ተከትሎ እንዲሁም በርንመዝ አሸንፏል። በዛ ምክንያት ነው ዩናይትድ 6ኛ ሆኖ እንዲቀመጥ የሆነው ማለት ነው በሊጉ ደረጃ ሰንጠረዥ። ነገር ግን ቀጣይ ደግሞ ብዙ የምናደርገው ጨዋታ ብዙ ለውጥ የሚፈጥር መሆኑ እሙን ነው። ከኖቲንግሃም ፎረስት ጋር ነው ጨዋታችንን የምናደርገው። ከኖቲንግሃም ፎረስት ጋር ግዴታ በቀጣይ ነጥብ ማግኘት አለብን፣ 3 ነጥብ። ከዚህ በኋላ ዩናይትድ በማይነቡ ምክንያቶች እና በማይረቡ ኳስ ማባከኖች ድሉን ማበላሸት የለበትም። ልክ አርሰናል እና የፉልሃም ጨዋታ ዕለት ነጥብ እንደጣልነው አርሰናል ላይ እንደተሸነፍነው አይነት ብዙ የጎል ድሎችን ፈጥሮ ሳያሸንፉ መውጣት ከዚህ በኋላ መደገም የለበትም። እንደው ዩናይትድ ሲሪየስ ቲም ከሆነ ሲሪየስ የዩሮፓ ሊግ መድረክ ተወዳዳሪ መሆን ካለበት ሻምፒዮንስ ሊግ በሉት ወይ የአውሮፓ መድረክ በሉት ኤኒ የአውሮፓ መድረክ መፎካከር ካለበት ጨዋታዎችን ማሸነፍ ግዴታና ግዴታው ነው ማለት ነው ይሄ ቲም እና ፎረስትን በሜዳው ቢሆን የማሸነፍ አቅም አለን፣ ማሸነፍ እንችላለን። ከፎረስት 3 ነጥብ ግዴታ ያስፈልገናል። ስለዚህ ተመልሰን በደረጃ ሰንጠረዡ ከፍ እንላለን፣ ምንም ጥያቄ የለውም። አሁን የደረጃ ሰንጠረዡ በዚህ ሰዓት ለዩናይትድ ትልቅ ኢሹ ሊሆን አይችልም። ቤተሰቦች እንደው ለመጥቀስ ያህል እንጂ ማለት ነው። አራተኛ ደረጃ ላይ ተቀምጠን ስንቆይ 1 ቀን ብቻ ነው ይሆናል። ከ1 ቀን በኋላ ወደ ታች ተመልሰናል። ግን በዚህ ወር ምናልባት ሩበን አሞሪም የፕሪሚየር ሊጉ ምርጥ አሰልጣኝ ተብሎ የሚሸለምበት እድል በጣም ሰፊ ይመስለኛል። ግን ውጤት ደግሞ ያስመዘገቡ ከሩበን አሞሪም ውጭ ሌሎች አሰልጣኞችም አሉ። 3 ጨዋታ ያሸነፉ በተከታታይ የኦክቶበር ወር ምርጥ ለመባል ኡናይ ኤምሪ አንደኛው ነው። እጩ ሊሆን የሚችል የአስቶን ቪላው
በርንሌይን አሸነፈ፣ ቶተንሃምን አሸነፈ፣ ፕላስ ማንቸስተር ሲቲን ደግሞ ያው ትላንት በተመለከታችሁት መልኩ አሸንፎልናል ማለት ነው። ማይክል አርቴታም ተመሳሳይ ነው። አርሰናል 2-0 ኢስትሃምን አሸንፎ እንዲሁም ፉልሃምን ትላንት ደግሞ እንዲሁ በተመሳሳይ 1-0 ጠባብ ውጤት ክሪስታል ፓላስን አሸንፎ ዩናይትድ በሩበን አሞሪም ስር ደግሞ ሰንደርላንድን 2-0 እንዲሁም ሊቨርፑልን 2-1 እና ብራይተንን 4-2 አሸንፏል። ከጨዋታ ክብደት አንጻር ካየነው ኡናይ ኤምሬ ቶተናምና ሲቲን በመቅጠቡ ምናልባት የተሻለ ነጥብ ሊሰጠው ይችላል። ግን ዩናይትድ አንፊልድ ላይ ሄዶ ነው ሊቨርፑልን ደግሞ ያሸንፈው። ፕላስ ብራይተንም ቀላል ቲም አይደለም። ዜንዌይስ ግን የወሩ ምርጥ አሰልጣኝ ለመባል ሶስቱ ይፎካከራሉ። አሞሪም የተሻለ እድል ያለው ነው እኔ በግሌ የሚመስለኝ። የብሪያን እምቡሞ ነገር ደግሞ እናንሳ። ብሪያን እምቡሞ ያው ብዙ ተብሎለታል፣ ብዙ ተወድሷል። አሁን ደግሞ ክለቡ የእኔ ምርጡ የጨዋታው ኮከብ ነህ በሚል ሸልሞታል። ማቲያስ ኩኛ ከፕሪሚየር ሊጉ ነበር፣ ከፕሪሚየር ሊጉ አካል ማለት ነው የጨዋታው ምርጥ ተብሎ የተሸለመው። አሁን ደግሞ ዩናይትድ በውስጥ የሚሰጠው ሽልማት አለ የጨዋታ ኮከብ በሚል ያን ሽልማት ነው ለብሪያን እምቡሞ ያበረከተው ማለት ነው። ይገባዋል። ቤተሰቦች በተደጋጋሚ ይህን ተናግሬያለሁ። ብሪያን እምቡሞ የዩናይትድ የእስካሁኑ የሲዝናችን የእስካሁኑ ለእኔ ምርጥ ተጫዋች ነው። እንደው በዚህ ፎርሙ ከቀጠለ ዩናይትድ ምርጥ ተጫዋች መሆኑ አይቀርም። ኦፍኮርስ ማቲያስ ኩኛም ጥሩ እያደረገ ነው፣ ጥሩ እየተንቀሳቀሰ ነው። ግን ብሪያን እምቡሞ ላይ የሚደርስ ነው አይመስለኝም። በጣም ዩናይትድ በዚህ ክረምት ካደረጋቸው ዝውውሮች ለእኔ ትልቁ ክሬዲት የምሰጠው ዩናይትድን በጣም ቀይሮታል ብዬ የምወስደው ተጫዋች ነው ብሪያን እምቡሞ። ይሄን በተደጋጋሚ ተናግሬያለሁ ቤተሰቦች። አንድ ነገር አይቼ ግን በጣም ገረመኝ እና እንዲሁ አሳሳቢ የሆነብኝ፣ አንዳንድ ደጋፊዎች በጣም አርቃችሁ ነው የምታስቡት። ምን ለማለት ፈልጌ ነው? ብሪያን እምቡሞና አማድ በአፍሪካ ዋንጫ ቀጣይ የሚደረገው ላለመኖራቸውን ሳሰብ ከወዲሁ አይነት ከፋኝ አይነት ነገር ነው እና እውነት ወደኋላ ተመልሼ መረጃዎችን እንደው ስሰበስብ እነዚህ ተጫዋቾች በምን አይነት ጨዋታዎች ላይ ላይሳተፉ ይችላል ብዬ ስመለከት በጣም እኔም ስጋት ገባኝ። እውነት ለመናገር ይሄን ማውራት አለ። ዩናይትድ አሁን ያለ አማድና ያለ ብሪያን እምቡሞ ምን አይነት ቲም ሊሆን እንደሚችል ማሰብ በጣም ከባድ ነው። ባለፈው ጨዋታ እንኳን አማድ በሌለበት ዩናይትድ ምን ያህል እንደተቸገረ ከብሬንፎርድ ጋር ስንጫወት የጎል ዕድሎችን መፍጠር ላይ ቲሙ እንዴት እንዳቃተው ተመልክታችኋል። እና የተለየ የሆነ አማድ ነው አሁን እየመጣ ያለው። ጅምሩ ጥሩ አልነበረም። አማድ ተችተነዋል በአንዳንድ ጉዳዮች፣ ግን በኋላ ደግሞ ራሱን አግኝቷል፣ ተሻሽሏል። እና አሁን የዩናይትድ በጣም የቁርጥ ቀን ልጅ ነው ማለት ነው። እሱ ብቻ አይደለም፣ ብሪያን እምቡሞ ደግሞ ሲጨመር እዛ መስመር ላይ ለየትኛውም ተከላካይ መስመር ተጫዋቾች ዩናይትድን ከመግጠማቸው በፊት ራስ ምታት ናቸው። እንቅልፍ አይተኙም። እነኚህ ብሪያን እምቡሞ ከፈረመ በኋላ ልክ ፓትሪስ ኤቭራ እንደተናገረው የተቃራኒ ቡድን ተከላካዮች እንዴት አድርገው ማቆም እንዳለባቸው የሚጨንቃቸው ነው የሚመስለኝ አሁን ባላቸው ፎርም ላይ ማለት ነው። እነሱን ማቆም ከባድ ነው እና የዩናይትድን ፊክስቸር ስመለከት ቤተሰቦች በቀጣይ በአፍሪካ ዋንጫ ምክንያት እነኝህን ተጫዋቾች ዩናይትድ ሚስ ማድረጉ ሊጎዳው እንደሚችል በእርግጠኝነት እንዲሁ እንድናገር አድርጎኛል በድፍረት። እኔ እንደው የአፍሪካ ዋንጫ አድናቂ አይደለሁ፣ የአፍሪካ ዋንጫም እንዲሁ ውድድር አይመቸኝም። ኦፍኮርስ ይሄ መከበር አለበት፣ አህጉራዊ ውድድር ነው። ግን ጊዜው ነው እስኬጁሉ ነው የማይመቸኝ እንጂ የአፍሪካን ዋንጫ እንዲሁ መመልከትና መከታተል አሁን እግር ኳሱ ተቀይሯል። የፉክክር መንፈሱም በጣም ተቀይሯል። ድሮ በጣት የሚቆጠሩ ቲሞች ነበር ያሉት። ትልቁ የአፍሪካ ዋንጫ አሁን ችግሩ ምንድን ነው? አንደኛ ጊዜ ሰሌዳው ነው፣ ሚድ ሲዝን ላይ ነው የሚደረገው። ኦፍኮርስ አውቃለሁ ይሄን የአፍሪካ እግር ኳስ ፌዴሬሽን ለምን እንደሚያደርግ ልረዳ እችላለሁ። እሱ ከስፖንሰርሺፕ ጋር በተያዘ ከሚዲያ ከቨሬጅ ጋር በተያዘ ክረምት ላይ ብዙ ነገሮች አሉ። ለምሳሌ አሁን ቀጣይ ክረምት ላይ ብታየው ዓለም ዋንጫ አለ። ያ ከዓለም ዋንጫ ጎን ለጎን እንደ አፍሪካን ዋንጫ ብናድርግ ብትሉ የሚመለከተውም ሰው የለም። በየአመቱ መጨረሻ ሰመር ላይ የሆነ ቶርናመንት አይጠፋም። ወይ ኦሎምፒክ ይኖራል፣ ወይ ደግሞ የሆነ ውድድር ይኖራል፣ ወይ የአውሮፓ ዋንጫ ይኖራል። ስለዚህ የአፍሪካ እግር ኳስ ፌዴሬሽን ሚድ ሲዝን ላይ መምረጥ አለበት። ግን እኔ እንደው ተመልካች ቢያጣም ሰመር ላይ ቢደረግ ጥሩ ይሆናል ብዬ የማስበው ማለት ነው። እንደውም ተመልካች ሊያገኙበት ይችላሉ ብዬ የማስበው። የአፍሪካ ዋንጫን ማየት የሚፈልግ ሰው የትኛውም ሰው ላይ ይችላል፣ ምንም አይነት ውድድር ቢሆን ጊዜውንም ቢሆን አጣቡ። ችግሩ ከሚዲያ ከቨሬጅ ጋር ከሆነ ነው አሁን ትልቅ ነገር የሚሆነው። ኤኒዌይስ አሁን እዚህ ላይ እንመለስም፣ ስለ ይሄን ማውራት አይደለም ትኩረታችን። አንዱ ትልቁ ችግር ያ ነው። ሁለተኛ በየ2 ዓመቱ መደረጉም በራሱ በጣም እንትን ነው። ብዙ ሀገራት አሉ፣ ተሳታፊ ሀገራት። አህጉሩ በጣም ብዙ ሀገራት አሉት።
ግን ቢያንስ እንደው የጊዜው እንትን ረዘም በ3 ወይ በ4 ዓመት ቢደረግ አሪፍ የሚሆንበት ነገር እድል አለ። አለበለዚያ አውሮፓ ውስጥ የሚገኙ ቲሞችን በጣም እየጎዳ ያለ ውድድር ነው። በጣም እየጎዳ ያለው ውድድር ነው እና ከዚህ ከጉዳቱ ከሰለባ ከሚሆኑ ቡድኖች መካከል አንዱ ማንቸስተር ዩናይትድ ነው። አሁን አማድ እና ብሪያን ምቦሞ እንዲሁም ማዝራዊ ያው ተከላካይ ስለሆነ እሱን ዘነጋሁት እንጂ በአፍኮን ምክንያት የሚከተሉት ጨዋታዎች ሊያመልጣቸው ይችላል። ከአስቶን ቪላ ጋር አዌይ ስንጫወት፣ ከኒውካስል ዩናይትድ ጋር ሆም ስንጫወት፣ ከወልቭስ ጋር እንዲሁም ሆም ስንጫወት፣ ከሊድስ ዩናይትድ ጋር አዌይ ስንጫወት፣ ከበርንሌ ጋር አዌይ ስንጫወት፣ ከማንቸስተር ሲቲ ሆም እና ከአርሰናል አዌይ ጋር ስንጫወት ማለት ነው። ተመልከቱ፣ አስቶን ቪላ፣ ኒውካስል እንደው ትልልቆቹን ካነሳው ማንቸስተር ሲቲ እና አርሰናልን ከመሳሰሉ ቲሞች ጋር ስንጫወት የነኝን ሁለት ተጫዋቾቻችን ግልጋሎት አናገኝ። ሲመለሱ በሰላምም ላይ መለሱ ይችላሉ። የአፍሪካ ሜዳዎችን ደግሞ ታውቃላችሁ፣ ጉዳት ይዘውም ሊመጡባቸው ይችላሉ እና ሩበን አሞሪም እንደው ጥሩ ጎኑ ምንድን ነው? ቀጣይ ጥር የዝውውር መስኮት ላይ የዝውውር መስኮቱ ይከፈታል። አማካይ ክፍሉንም ቢሆን እንዲሁም ሌላ ቦታዎች ላይ ማጠናከር ያለብንን ቦታዎች ማጠናከር መቻል፣ ተጨማሪ ተጫዋቾችን ማስፈረም መቻል እንዳለብን በደንብ የአፍሪካ ዋንጫ የሚጠቁም ነው እንጂ ዩናይትድ በጣም ሊጎዳ ይችላል። በሰባት በእነኚህ ትልልቅ ፊክስቸሮች አለመሳተፋቸው ዩናይትድን ምን ያህል ሊጎዳ እንደሚችል ሰሞኑን እያሳዩ ያሉት ፐርፎርማንስ እነኚህ ልጆች ምስክር ነው ማለት ነው እና አንዳንድ ቤተሰቦች የሚሰጡት አስተያየት ኮሜንት እንደዚሁ ትዝ ብሎኝ በጣም ስላስገረመኝ ነው እንደው በዚሁ ልጥቀስላችሁ በሚለው ለማለት ነው። ቤተሰቦች ከዩናይትድ ጋር በተያያዘ እንደው ሌላው የምናነሳው ነገር የክረምቱን የዝውውር እንደው መስኮት በተመለከተ ዩናይትድ ያስፈረማቸው ተጫዋቾች እንደው ምንም የሚጣሉ አይደሉም እና ትልቅ የሆነ ምርታ ነው ዩናይትድ ያስመዘገበው። ያስፈረማቸው ልጆች በየቦታው እየሰሩ ያሉትን ነገር ማየት ለዚህ ትልቅ ምስክር ነው። ብሪያን ምቦሞን ማንሳት፣ ኩኛን አሁን እያደረጉ ያሉትን ነገር ማየት ብቻ በራሱ በቂ ነው። ግን ከነሱ ውጭ ያሉ ፈራሚዎች ራሱ ላሚንስን ብታነሱ ውጤት ቀያሪ የሆነ ልጅ ሆኗል። አሁን በጣም ቲሙን የቀየረ ልጅ ሆኗል። ፕላስ ቤንጃሚን ሴስኮንም ስታየው ጥሩ ፈራሚ ነው። በተለይ ሴስኮ ጥሩ ፈራሚ መሆኑን የምታውቁት አሁን ጊዮኬሬሽ አርሰናል ቤት እያደረገ ያለውን እንቅስቃሴ ስታየው ነው እና ጊዮኬሬሽ አርሰናል ቤት እንደዛ ሲቸገር ስታዩ መላመድ ከቲሙ ጋር አቅቶት በጣም በየጨዋታዎቹ በጣም ስሎፒ የሆነው በጣም ቀርፋፋ ነው ሲጫወት እና እንደው በአርሰናል ቤት ልጁ ጎል ባለማስቆጠሩ ብቻ አይደለም፣ በተከታታይ ጨዋታዎች በፕሪሚየር ሊግ ነው ብለው ሻምፒዮንስ ሊግ ላይ ኦፍኮርስ ያስቆጥሯል፣ ወደፊትም ሊያስቆጥር ይችላል። ሊጉ ግን እንደከበደው ግልጽ ነው። እንደው አርሰናል አጥቂ ያለው ፊት መስመር ላይ አጥቂ ያለው ተብሎ ፊት መስመር ላይ እሱን አሰልፈው ከመጫወት ባለፈ ለቲሙ የሚሰጠው በጣም የተለየ ጥቅምና ሚና ላይ አይታይም ጊዮኬሬስ እና ዩናይትድ ሴስኮን በማስፈረሙ አሁን እንደው ከቁማር ጋር እንዳያይዘው ማን የተሻለ ቆመር ብለውም ከወሰድን ዩናይትድ እዚህ ጋር አሸናፊ ሆኗል። በቅርቡ ጋሪ ኔቪል የሰጠው አስተያየት እኔ ባልስማማበትም ማለት ነው በሴስኮ ዙሪያ ኔቪል ከነ ኩኛና ከነ ብሪያን ምቦሞ ጋር ተጫዋቹ ቶሎ ኮምባይን የማድረግ ችግር አለበት ብሎ ተናግሯል እና በደንብ የተዋሃደ አይመስልም ከነኛ አጥቂዎች ጋር ሲል ነው የተናገረው። እና ጋሪ ኔቪል የሚያየው ዩናይትድ እና እኛ የምናየው ዩናይትድ የተለየ እንደሆነ አላውቅም እንጂ ቤንጃሚን ሼሽኮ እስቲ እንደው የዩናይትድን ሃይላይት እንኳን የብራይተኑን ብናይ ለብሪያን ምቦሞ አሲስት ያደረገው እሱ ነው እና በሊንክአፕ አጫወቱ ልጁ በጣም ጠቃሚ ነው። ክፍተት ይሰጣል። እሱን ለመያዝ ሌሎች ተከላካዮች እንደው ሲረባረቡ የሚያገኙት ክፍተት በራሱ ለዩናይትድ በቂ ነው። በዛ ላይ በጣም ወደ መሀል ተስቦ የሚጫወት ልጅ ነው። ፕላስ በቢልድ አፑ ላይ ደግሞ ጥሩ የሆነ ተሳትፎ የሚያደርግ ልጅ ነው ማለት ነው። ተቾቹም ደስ ይላሉ። ጥሩ ተሳትፎ የሚያደርግ ነው። የኤሪያል ስጋት መሆኑንም አትዘንጉ እና ትንሽ ጊዜ ይፈጃል፣ ጊዜ ይፈልጋል። ልጁ በደንብ ሻርፕ ሆኖ ከተጫዋቾቹ ጋር በደንብ ተዋህዶ ለመጫወት ማለት ነው። ካለውም ተክለ ሰውነት አንጻር ያው የቅልጥፍናም ጉዳይ አለ እንጂ ስለ ልጁ ኳሊቲ እና ስለ ልጁ ችሎታ ምንም ጥያቄ የለውም። ስለ ኳስ ስለመቻሉ እና በደንብ ሊንክአፕ ፕሌይ ላይ ስለመጫወቱ ማለት ነው እና ቤንጃሚን ሼሽኮ በዩናይትድ ቤት ባይተዋር ይመስላል። ከቲሙ አጫወት ጋር እየተሳተፈ አይደለም ብሎ መተቸት በዚህ ሰዓት ትክክል አይመስለኝም። ኤኒዌይስ ግን ዩናይትድ በየትኛውም መንገድ ይሆን ከአርሰናል የተሻለ ፈራሚ አግኝቷል ብሎ አሁን በዚህ ሰዓት መናገር ይቻላል። ከጊዮኬሬሽ ይልቅ ሴሽኮን በማስፈርመው ማለት ነው እና
ያስፈረምናቸው ዝውውሮች ባለፈው ክረምት ላይ በጣም ፐርፌክት ነበሩ፣ ጥሩ ነበሩ። ቲሙን የቀየሩ ናቸው። በተለይ የሁለቱ ተጫዋቾች ተጽዕኖ በጣም ከበድ ያለ ነበር ማለት ነው እና ዩናይትድ በለውጥ ላይ ሂደት ላይ ይህን ለውጥ ግን ዩናይትድ አልጨረስም። አሁንም ማድረግ ያለበት ለውጥ በዩናይትድ ቤት አለ። ብዙ መቀየር ያለባቸው መታደስ ያለባቸው ቦታዎች አሉ። መፈረም ያለባቸው እንዲሁ ወሳኝ የሆኑ ተጫዋቾችም በዩናይትድ በኩል በቀጣዮች የዝውውር መስኮቶች ላይ ይጠበቃል። በተለይ በቀጣዮቹ 2 የዝውውር መስኮቶች ላይ ማለት ነው። በኋላ ዜናዎች አሉኝ እነግራችኋለሁ፣ ቅድመ ዝውውር ዜናዎችን በተመለከተ ማለት ነው እና ዩናይትድ ገና ተገንብቶ ያላለቀ የግንባታ ጅማሩ ላይ ያለ ቡድን ነው። የግንባታ ጅማሩ ላይ ያለ ቡድን አሁን የወደፊቱን ስታስቡ ነው ዩናይትድ በሚፈልገው አሞሪ በሚፈልገው ተጫዋቾች እና በዚህ ደረጃ በፕሪሚየር ሊጉ ራሳቸውን ፕሩቭ ባደረጉ እና የተረጋገጡ ዝውውሮች ሁሌ ጊዜም እንደምለው ዘመናዊ የሆነ ዝውውር ሲደረግ የተጫዋች ችሎታ ብቻ ተብሎ መምጣት የለበትም። ከዚህ በፊት የግሌዚየር ቤተሰቦች ሲያደርጉ የነበረው አይነት ዝውውር ማለት ነው። ደጋፊው ሆም ብሎ ከሌላ አምጦ ብሎ አንድ የሚወደው ተጫዋች ካለ በግርግር ተጽዕኖ ይፈጥራል። ደጋፊው ለምሳሌ ጀደን ሳንቾ በዶርትመንድ በጣም ምርጥ ነበር። ስለዚህ ዶርትመንድ ይምጣ ይሄ ተጫዋች ተብሎ ደጋፊው ሲያወራ ደጋፊውን ጸጥ ለማሰኝ ተቃውሞ ስላለባቸው ብላብላ ግሌዘሮች ያደርጉታል። በቅርቡ ምን ትዝ አለኝ መሰላችሁ? የርገን ክሎፕ ቃለ መጠይቅ ሲያደርጉ ዩናይትድን ለመረከብ ወደ ሊቨርፑል ከመምጣታቸው በፊት ተነጋግረው እንደነበር ከዩናይትድ ሰዎች ጋር ክሎፕ መሰክሩ እና ለምንድን ነው እንደው ሊቨርፑልን የመረጥከው ከዩናይትድ ይልቅ ተብሎ ሲጠየቅ ክሎፕ ሊቨርፑል የተሻለ ፕሮጀክት ያለው ቲም ነበር ሲል ነው የተናገረው። ክሎፕ የተሻለ ፕሮጀክት ያለው የአሁኑ ዩናይትድ አይደለም። የአሁኑ ዩናይትድማ ተቀይሯል። አላማ አለው፣ የሚያደርገውን ነገር ያውቃል። የበፊቱ ዩናይትድን ነው ምላችሁ እንደው ዝም ብሎ በአቦ ሰጥ የሚመራ ዝም ብሎ በቸልተኝነት የሚመራ ምንም አላማ የሌለው አይነት ቲም ነበር ዩናይትድ ማለት ነው እና ያለው ፕሮጀክትን ሳይሰመዝን ሊቨርፑል ከዩናይትድ ፍጹም የተሻለ ቡድን እንደሆነ የተሻለ ፕሮጀክት አላማ ያለው ቡድን እንደሆነ ተረዳውና እነሱን መረጥኩ ነው ያለው ክሎፕ እና እንደ አንድ ምክንያት አድርጎ ሲያነሳም እንዳለ ታውቃላችሁ የዩናይትድ አመራሮች ደውለው እኔን ሲያናግሩ ለማሳመን የተጠቀሙበት ነገር ማንን ነው የምትፈልገው? ፖል ፖግባ ነው። ፖግባን እናመጣልሃለን መልሰን። ክርስቲያኖ ሮናልዶ ነው። በቃ ቤስት የሆኑ ተጫዋቾችን ስም እየጠሩ የምትፈልጋቸውን ተጫዋቾች እናመጣልሃለን፣ አንተ ብቻ ና የእኛን ፕሮጀክት ተቀበል አይነት ጥያቄ ነው ማለት ነው ለእኔ ያቀርቡኛሉ ክሎፕ እና ልክ ይህን ሲሉኝ በቃ እዛ ቤት አላማ እንደሌለ አሁን አያችሁ። ደግሞ ትክክል ነው አደረጓቸው። በወቅቱ ሲያስፈርሟቸው የነበሩ ተጫዋቾች ተመልክቶ አሁን ፖግባ እና ማነው ጀደን ሳንቾ የሆነ ሰንበዲ የሆነ ቦታ ላይ ኤነርጂ የጨረሰ ተጫዋች አይነት ነገር ነው ሲያመጡ የነበረው ማለት ነው። በወቅቱ ክሎፕን እንደዛ ሲሉት ነበር። አሁን ክሎፕ የፈለገው ወደ ዩናይትድ ለመምጣት እንደው ቲሙ ዝም ብሎ አሰልጣኙ አምጡልኝ ያላቸውን እዛም እዚህም ያሉ ሱፐርስታሮችን ማግበስበስ ብቻ ሳይሆን አቅጣጫ ያለው ቲም እና በትክክል በደንብ አድርጎ የሚሰራውን ነገር የሚያደርገውን ነገር የሚያውቅ የሆነ አስተዳደር እንዲሆን ክሎፕ ይፈልግ ነበር። ግን ከዩናይትድ ሰዎች ያንን አላየም ማለት ነው። አያችሁ፣ ይሄ የታይታ ስራ መሆኑን ደጋፊዎችን ጸጥ ለማሰኘት ወይ ደግሞ የሆነ የማርኬት እድል ፈጥሮ ከነኛ ተጫዋቾች ለምሳሌ ከማሊያ ሽያጭ ምናምን እንዲህ ፖፑላር የሆኑ ተጫዋቾችን በማምጣት ገቢ ማግኘት ጥቅም ማግኘት ላይ ብቻ ነበር ማለት ነው የክለቡ አመራሮች ትኩረት ያደረጉት። ስለዚህ ቶታሊ ያንን ነገር ያልተቀበልኩትም ነው ያሉት እና አልተመቸኝም አለ ክሎፕ። የዩናይትድን ጥያቄ ወድቅ አደረግኩት አለ እንጂ አሁን ያለው አመራር ሰር ጂም ራትክሊፍ የነበሩበት የዩናይትድ አመራር በዛ ሰዓት ቢኖር ኖሮ እንደ ክሎፕ አነጋገር ክሎፕ በደንብ ወደ ዩናይትድ መጥቶ ዩናይትድ ሊይዝ ይችል ነበር ሊቨርፑልን ከመያዙ በፊት ማለት ነው። ኤኒዌይስ እዚህ ጋር ለምንድን ነው አስታውሻው እንደው ያወራኋቸው ዩናይትድ አሁን እየተገነባ ያለ ቡድን ነው። ያን መስመር አሁን ይዘነዋል። ክሎፕ እያወራለት የነበረውን አላማ እና በደንብ በሳይንስ የምናደርገውን ነገር እያወቀን እያጠናን የምናስፈርምበት ጊዜ ላይ ደርሰናል። በዘፈቀደ አይደለም ዩናይትድ የሚያስፈርመው። የሚያስገርማችሁ በ2024 ኤፍ ኤ ካፕን ስናሸንፍ ትዝ ይላችኋል። ያኔ እነ ኮቢ ሜኖ እና እነ ጋርናቾ የወጡበት ጎልቶ የታዩበት ማለት ነው። በዚህ ኤፍ ኤ ካፕ ፋይናል ላይ 2024 ላይ በዌምብሌይ ስናሸንፍ አሸናፊ ከነበረው የዩናይትድ ስኳድ ውስጥ አብዛኞቹ ተጫዋቾች ክለቡን እንደለቀቁ ታውቃላችሁ። ቤተሰቦች በጣም ቅርብ እኮ ነው 2024 እያልኩ ነው። እንደው በቅጡ እንኳን 2 ዓመት በደንብ አልሞላውም። ብቻ ወደ 2 ዓመት ብላችሁ ያዙት ችግር የለውም።
ከነኚህ ተጫዋቾች ውስጥ ዩናይትድ በስኳድ ከያዛቸው ውስጥ ማለት ነው ኦልሞስት 13 የሚደርሱ ወይም ግማሽ እና ከግማሽ በላይ የሆኑ የቡድናችን ተጫዋቾች አሁን ከክለባችን ጋር የሉም ማለት ነው። አንድሬ ኦናና ለቋል ወደ ትራብዝስፖር ወደሚባል ቲም። ዋን ቢሳካም በወቅቱ የነበረ ተጫዋች ነው። እሱም አሁን ለዌስትሃም እየተጫወተ ነው የሚገኘው። ራፋኤል ቫራን ሪታየር አድርጓል። በዛ ሰዓት የነበረው ማርቲኔዝ አሁንም በክለቡ አለ። ዲያጎ ዳሎ አሁንም በክለቡ አለ። ኮቢ ሜኖ አሁንም በክለቡ አለ። አምራባት በውሰት ነበር የመጣው ወደ ፊዮረንቲና ተመለሰ ወደዛ ማለት ነው። ጋርናቾ አሁን ለቼልሲ እየተጫወተ ይገኛል። ማርከስ ራሽፎርድ ለባርሴሎና እየተጫወተ ይገኛል በውሰት። ብሩኖ ፈርናንዴዝ አሁንም አለ ማለት ነው። ስኮት ማክቶምኔ አሁን ለናፖሊ እየተጫወተ ነው የሚገኘው። ሰብስቲትዩት ከሆኑት ቅድሞቹ ቋሚ ተሰላፊ ናቸው። ከቋሚ ተሰላፊዎቹ የቀሩት 4 ብቻ ናቸው። ሰዎቻችን ብታምኑ ባታምኑ ተቀያሪ ከነበሩት ባይንደር አሁንም በክለቡ ያለ ተጫዋች ነው። ሊንደሎፍ አሁን ለአስቶን ቪላ ይጫወታል። ኢቫንስ ሪታየር አድርጓል። እንዲሁም ካምቦዋላ የተባለ ተጫዋች አሁን የሚጫወተው ለቪያሪያል ነው ማለት ነው። ዊሊ ካምቦዋላ። እንዲሁም ሜሰን ማውንት አሁን በክለቡ ይገኛል ማለት ነው። ክርስቲያን ኤሪክሰን አሁን ለዎልፍስበርግ እየተጫወተ ነው የሚገኘው በጀርመን። አማድ ዲያሎ አሁን በክለቡ ይገኛል። ራስመስ ሆይለንድ ለቋል ወደ ናፖሊ። አንቶኒ ደግሞ ወደ ሪያል ቤት ሄዷል ማለት ነው። ቤንች ከነበሩት 3ቱ ተጫዋቾች ብቻ ቀርተዋል። እንዲሁም ቋሚ ከነበሩት 4 ተጫዋቾች ብቻ ቀርተዋል። ሌሎቹ በሙሉ 10 ምናምን የሚቀሩ ተጫዋቾች የሉም ማለት ነው ዩናይትድ ውስጥ። አሁን ከኒህም አሁን በክለቡ ካሉ ተጫዋቾችም የሚቀየሩ ክለቡ ሊለቁ የሚችሉ እንዲሁም የሚመጡ ተጫዋቾች አሉ ማለት ነው እና ዩናይትድ አያችሁ ምን ያህል ቲሙ እየተሻሻለ እየተገነባ አፕዴት እያደረገ ራሱ መሆኑን በደንብ የምትረዱበት ይሆናል ብዬ ስላሰብኩ ነው ይሄን ይዤ የመጣሁት እና የዩናይትድ ለውጥ ገና ተጀመረ። የዩናይትድ አመራሮች ወደ አጠር ወዳሉ ዜናዎች እንዲሁ ስናልፍ ለሩበን አሞሪም በቀጣይ ጥር የዝውውር መስኮት የሚፈልገውን ድጋፍ እንደሚያደርጉለት ከወዲሁ ቃል ገብተውለታል ተብሎ ተነግሯል። የሚጠበቅ ነገር ነው። ኦፍኮርስ ይሄ እንኳን እንደዚህ ተስፋ የሚሰጥ ነገር አሳይቶ አሰልጣኙ ቀርቶ እንዲሁም ቀደም ተብሎ እንኳን ውጤት በተበላሸበት ሰዓትና ብዙ ሰዎች አፍ ውስጥ አሞሪም በገባበት ብዙ ጫና በነበረበት በዛ ወቅት እንኳን ለአሞሪም ድጋፉን ሲያሳይ ነበር ራትክሊፍ እና አይገርመኝም። እኔ አሁን ሌላ 150 ሚሊዮን ፓውንድ ኦፍኮርስ እንደዛ ይሄዳሉ ብዬ ባላስብም 100 ሚሊዮን ፓውንድ መድቦ ተጫዋቾችን እንዲያመጣ ቢያደርገው ቢፈቅድለት ራትክሊፍ እኔ አልገረምም። ያደርጉታልን ብዬ ነው የምጠብቀው። የተወሰኑ ዝውውሮች ይኖራሉ፣ ትክክለኛ ተጫዋቾች በተለይ ማርኬቱ ላይ የሚኖሩ እና ለገበያ ዝግጁም ቢሆኑ ከሆነ ማለት ነው። እዚህ ጋር ክለቡ ሊለቁ የሚችሉ ተጫዋቾችም እንዳሉ ደግሞ መዘንጋት የለብንም። የዘርክዚ ጉዳይ አለ፣ የኮቢ ሜኖ ጉዳይ አለ። እነኚህ የሁለቱ ተጫዋቾች ጉዳይ እንዲሁ መፍትሄ ማግኘት አለበት። እነኚህ ከለቀቁ ይበልጥ ዩናይትድ ገበያው ላይ ለመሳተፍ የሚገደድ ይሆናል። በውሰት ለማስፈርም ይሁን ወይም በቋሚ ኮንትራት ተጫዋች ለማምጣት ጥረት ማድረጋችን እንዲሁ አይቀርም ማለት ነው። ከአጫጭር ዜናዎቻችን መካከል የመጀመሪያም የሆነው ሰር ጂም ራትክሊፍ ለሩበን አሞሪም አለን። ቶክ ስፖርት ነው፣ ቲም ቶክ ነው ሶሪ፣ ይሄን ዜና ይዞ የወጣው ራትክሊፍ አሞሪም ሌቫንዶቭስኪን እንዲረሳው ነግሮታል ተብሎ ተገልጿል። በሳምንት 540 ሺህ ፓውንድ ነው በባርሴሎና ቤት የሚያገኘው። በጣም ከፍተኛ ተከፋይ ነው ባርሴሎና። እንደምታውቁት ይህ ተጫዋች ወደ ባርሴሎና ሲሄድ በፈረመው ኮንትራት ምክንያት ግን አሁን የመጨረሻ የሆነ ኮንትራቱ አመቱ ላይ ነው የሚገኘው። ግን ይወደዋል አሞሪም ተባለ። ሌቫንዶቭስኪ ወደ ዩናይትድ ቢመጣ ልክ አሁን ለሴሽኮ ሜንተር እንደምፈልግ ማለት ነው፣ እሱን ሊያስተምር እንደሚችል እና ሀሪኬንን የመሳሰሉ ተጫዋቾች መጥተው ለእሱ የሆነ ነገር እንዲያሳዩት እና ኤክስፔሪንሳቸውን እንዲያካፍሉት የአሞሪም ፍላጎት ነው ተብሎ ነው የተገለጸው። አንዱ ሌቫንዶቭስኪ ነው አሞሪም የሚወደው፣ ሌላው ደግሞ ሀሪኬን ይባላል። ግን ሁለቱም ተጫዋቾች በቀላል ደሞዝ የሚመጡ አይመስልም። አሁን እንደው ፍላጎት ዩናይትድ በደንብ ኖሮት እንደተባለውም ፍላጎት አለው። ይሄ የተረጋገጠ የዩናይትድ ፍላጎት የያዘባቸው ተጫዋቾች ናቸው፣ ኬንም ሌቫንዶቭስኪም። ግን ሰር ጂም ራትክሊፍ ደግሞ በዚህ ደሞዝ 540 ሺህ ፓውንድ በሳምንት እያገኘ ሌቫንዶቭስኪ ወደ ዩናይትድ ሊመጣ አይችልም እና ከወዲሁ አሞሪም እንዲረሳው እና ሌቫንዶቭስኪን እንደማያመጣ ነግሮታል ተብሏል። እንግዲህ እንደ ዘገባው እውነትነት ከሆነ ማለት ነው። ሃሪኬን እሱም ተመሳሳይ ደሞዝ ይጠይቃል ተብሎ ባይታሰብም ግን ቀላል ደሞዝ አይደለም የሚቀበለው። 37 ዓመቱ ነው ደግሞ ሌቫንዶቭስኪ ይህን ታሳቢ ያደረጉ ይመስለኛል እና ራትክሊፍ ዝም ብለው ከዚህ በፊት እንደሚደረገው የደሞዝ
ስኬል እየጣሱ ተጫዋች ማምጣት የሚባል ነገር የሚቀርበት ዘመን ላይ ነው አሁን ያለነው ማለት ነው። ሌላው የበርነማውዙን ተጫዋች ዩናይትድ ይፈልገዋል ተብሎ ተገልጿል። እንደው ፊት መስመር ላይ ዩናይትድ አተኮረ እና አሁን ፊት መስመር ላይ ሰው አያስፈልገንም፣ የሚያስፈልገን አማካይ እና ተከላካይ ነው እያላችሁ አስተያየት ትሰጣላችሁ። ግን ክለቡ አሁንም ቢሆን የሴሜንዮ ፈላጊ እንደሆነ እና ለተጫዋቹ በቀጣዮቹ የዝውውር መስኮቶች ላይ ለዝውውሩ ጥያቄ እንደሚያቀርብ ዩናይትድ የሚታመኑ የዜና ምንጮች እየዘገቡ ነው የሚገኙት ማለት ነው። እኔ ሴሜንዮ እንደው አጥቂ ተጫዋች ሆኖ ይጫወት እንጂ ስለ ቦታው ስናወራ ልጁ የፉልባክ ሆኖ መጫወት ይችላል ማለት ነው። ልክ አሁን በዩናይትድ ቤት አማድ እንደተሰጠው አይነት ሚና ማለት ነው። ከብሪያን ምቦሞ ጋር በመሆን ይሄ ተጫዋች ደግሞ ከማቲያስ ኩኛ ጋር ተመሳሳይ የሆነ ሚና ተሰጥቶት መጫወት የሚችል ልጅ ነው። ለዛ ይመስለኛል አሞሪም የፈለገው ልጁ ይመስለኛልም ሳይሆን ኦብቪየስሊ ነው። በቃ ልጁ በጣም ሞባይል ነው። የዩናይትድ አጥቂ መስመር ተጫዋቾች ደግሞ ታውቃላችሁ እንደው ዶሚናንትሊ ሂት ማፓቸውን ስታየው ማቲያስ ኩኛ የግራው ኮሪደር ላይ አብዛኛውን ኳስ ተች ያደርጋል። ልክ ብሪያን ምቦሞ ደግሞ በቀኙ ቦታ ላይ እንደሚያደርገው ሁሉ ማለት ነው። ይሄ ሞቢሊቲያቸው እንዳለ ሆኖ ቢመጣ ሴሜንዮ በፈለገው ቦታ ሩበን አሞሪም ሊጠቀመው የሚያስችል ብቃት ያለው ተጫዋች ነው እና አስቡት አሁን ዩናይትድ በቀኝ በኩል ብሪያን ምቦሞ እና አማድ ዲያሎ አለው። በግራ በኩል ደግሞ ዩናይትድ ኩኛ እና ሴሜንዮ ቢኖሩት በቃ ፐርፌክትሊ የሚገርም የዩናይትድ አሰላለፍ ነው የሚሆነው። የትኛውም የእንግሊዝ ፕሪሚየር ሊግ ተከላካይ ሊገጥመው የማይፈልገው አሁን ማቲያስ ኩኛ ያጣው በግራ በኩል ልክ ብሪያን ምቦሞ ከአማድ የሚያገኘውን አይነት ሰርቪስ እና እገዛ ነው ማለት ነው እና በኩኛ በኩል አንድ ተጫዋች እዛ ጋር ይጎላል እና ዩናይትድ ሴሜንዮን በቀጣይ ዝውውር መስኮቶች ላይ ሞከሩ የሚቀር አይመስለኝም። ባለፈው ሞክሯል። አሁንም 50 ሚሊዮን ፓውንድ አቅርቦ ነው ቴሌግራፍ ትላንት እንደውም አንድ ዘገባ ይዞ ወጥቶ ዩናይትድ በጣም ገፍቶ ሄዶ ለበርንመዝ ሁሉ የዝውውር ጥያቄ በይፋ አቅርበው 50 ሚሊዮን ፓውንድ ውድቅ ተደርጎበት ነው ዝውውሩን ሳያሳካ የቀረው ማለት ነው። ይህ የሚያሳያቸው ሩበን አሞሪም እና ዩናይትድ መልበያዎች ቡድን እዚህ ተጫዋች ላይ ያላቸውን እምነት ነው። ዘንድሮ ደግሞ ይበልጥ ልጁ ብቃቱ ጨምሮ መጣ ማለት ነው። ስለዚህ በቀጣይ የዝውውር መስኮትም ይህን ተጫዋች ዩናይትዶች ለማስፈረም ጥረት ያደርጋሉ። በርንማውዞች የገንዘብ ችግር ስላልነበረባቸው ብዙ ተጫዋቾችን ሸጠዋል። ክረምት ላይ ካስታወሳችሁ ለምሳሌ እንደ ኬርኬዝን ለሊቨርፑል 40 ሚሊዮን ፓውንድ፣ ሂውሰንን ለሮያል ማድሪድ እንዲሁ 50 ሚሊዮን ፓውንድ፣ ዛባሪያኒን እንዲሁ ለፔዤ በ58 ሚሊዮን ፓውንድ እንደዚሁም ኦታራን ለብሬንትፎርድ 42 ሚሊዮን ፓውንድ ወደ 200 ሚሊዮን ፓውንድ ነው ከተጫዋች ሽያጭ ብቻ ገቢ ያገኙት። ስለዚህ የገንዘብ ችግር የለባቸውም ነበር እና የሴሜንዮን ዝውውር ለዩናይትድ የሚለቁበት እና የሚሸጡበት ምክንያት የላቸውም ገንዘብ ስለነበረ እና ብዙ ተጫዋች ስለሸጡ ማለት ነው እና ሴሜንዮ የዩናይትድ ፈራሚ የሚሆን ይመስላል። ቤተሰቦች የሚሆን ይመስላል አሁን እየሄዱበት ባለው ሁኔታ እና አሁን ደግሞ ስታዩት የቀኝ መስመሩን በዛ በኩል አጠናክሮ ዩናይትድ ባላንስ ስለሚያስፈልገው ግዴታ ደግሞ የግራውን መስመር ከኩኛ ጋር ጥሩ የሆነ አጣማሪ የሚሆነው ተጫዋች እዛ ቦታ ላይ ዩናይትድ ሊያመጣ ይችላል ማለት ነው እና በጣም ያስፈራል። ሀሳቡ ያስፈራል ወረቀት ላይ ስናየው ሀሳቡ እውነት ለመናገር ሴሜንዮ ወደ ዩናይትድ የሚመጣ ከሆነ ዩናይትድ ይሄን የያዘውን ቲሙን የማጠናከር ስራ አንድ ከአማካይ እና እንደው ሌላ ተከላካይ ከመጨመር ጋር አያይዞ ምን ያህል ዩናይትድን ሊቀይር የሚችል ዝውውር ሊሆን እንደሚችል እንዲሁ ስታስቡት በጣም ኤክሳይትድ ነው የምትሆኑት በሴሜንዮ የዩናይትድ ዝውውር። ግን ጀስት ሩመር ነው። ሩመሩን ግን ያዙት። ፍላጎቱ ግን በጣም ሲሪየስ እና እውነተኛ የሆነ ፍላጎት ነው ዩናይትዶች ያላቸው እዚህ ተጫዋች ላይ የሚለውን አስምሩበት። የአማካይ ዝውውርን በተመለከተ የወጡ መረጃዎች አሉ። እነሱን መረጃዎች ያደረሳችኋለሁ። ከነኛ ውስጥ ግን የካርሎስ ባሌባን ጉዳይ እንዲሁ ላወራችሁ። በቅድሚያ ባሌባ መነጋገሪያ ሆኗል። አሁን በተለይ ወደ ዩናይትድ ኦልድ ትራፎርድ ከመጣ በኋላ አሁን ባሌባ እንዴት አድርጎ ነው እስቲ የሚንቀሳቀሰው ብለው የዩናይትድ ጨዋታ ሲያደርግ የተጫዋቹን እንቅስቃሴ ለማየት የሚጓጉ ደጋፊዎች በመላው ዓለም በጣም ብዙ ነበሩ እና አይተውታል። ግን ያዩትን ነገር በኦልትራፎርድ እዛው ኦልትራፎርድ የተገኙ ወይ በቴሌቪዥን እንደኛ ቁጭ ብሎ የተከታተሉ ሰዎች የባሌባን ነገር ሪዘርቬሽን እንዲይዙ አድርጓቸው። እውነት ለመና ሪዘርቬሽን ባሌባን እንደው በባለፉት ዓመታት ነው በጣም እየገመገምን ያለ ነው። ልጁ ባለፉት ዓመታት ባሳየው አስደናቂ የሆነ ብቃት
በብራይተን ቤተሰቦች ይቅርታ ነው። በብራይተን በጣም የሚያስገርም ጊዜ ነው አምና አሳልፈው የነበረው ልጁ እና ያን አሻሽሎ ይደግመዋል ብለው ነው ሲጠብቁ የነበሩት ብራይተኖች። ኢቨን እኛም ቢሆን እንደ ተመልካች ዩናይትድ እንደሚፈልገው አንድ ተጫዋች ስንከታተለው የልጁ መሻሻል ነበር ስንጠብቅ የነበረው። ግን ያ ሊሆን አልቻለም። ብዙ ሳይኮሎጂካል የሆኑ ኢምፓክቶች ሊኖሩት ይችላሉ። ከዩናይትድ ጋር ስሙ መያያዙ፣ ዝውውሩ አለመሳካቱ ምናምን ግን እንደው ባሌባ በዚህ እንቅስቃሴው እስከ መቼ ነው የሚቀጥለው? ተከታታይ ሆነ አሁን ፕሪሚየር ሊጉ ከተጀመሩ ጥቂት ጨዋታዎች ተደርጓል። 9 ይሆናሉ። በእነኚህ 9 ጨዋታዎች በሙሉ ደግሞ መውረድ ሬቲንግ ሲወርድና እንደተጠበቀው ሳትሆን የሆነ ችግር አለ ማለት ነው። በዛ የጨዋታው ብዛት አንዳንዴ ፐርፎርም ማድረግ አንዳንዴ መውረድ ያለ ነው። በኦልትራፎርዱም ጨዋታ ባሌባ እንደተጠበቀው አይደለም ሲንቀሳቀስ የነበረው። እንደውም የብሪያን ቦሞ ያገሩ ልጅ አድናቂ እስኪመስል ድረስ በአንዳንድ ሙቭመንቶቹ ቆሞ እያየ ሁሉ ነበር። ስህተቶችንም ሲሰራ ነበር ካርሎስ ባሌባ እና አሁን ብዙ ደጋፊዎች ለዚህ ተጫዋችማ እንደው ብራይተኖች ቁማር ተበልተዋል እያሉ ነው። ከዩናይትድ ቀርቦላቸው የነበረውን 65 ሚሊዮን ፓውንድ የፔድሮን ገንዘብ ለፔድሮ ሽያጭ ያገኙትን ገንዘብ እምቢ ብለው ነበር ታውቃላችሁ። እስከ 120 እየጠየቁ ነበር። እንደውም ልጁ ብቃቱን አሻሽሎ ጨምሮ ቀጣይ የዝውውር መስኮቶች ላይ እስከ 150 ሁሉ ሊጠይቁበት አስበው ነበር። 120 150 እና አሁን ያን ቁማር ተበልተዋል ብራይተኖች። በዚህ ሰዓት በተለይ በቀጣዮቹ የዝውውር መስኮቶች ላይ በዚህ ብቃቱ ልጁ የሚቀጥል ከሆነ የማይሻሻል ከሆነ ክለቦች ለሱ እንደው ሚኒመም የሚያቀርቡት ዋጋ እንኳን ወይ 50 ሚሊዮን ፓውንድ ቢሆን ነው እንጂ ይሄ 60 ሚሊዮን ፓውንድ የሚሰጣቸው እንኳን ይናፍቃቸዋል ብለው ነው እየገለጹ ያሉት። እና ደጋፊዎች እውነት ለመናገር ትክክል ናቸው። ክለቦችም ቢሆን ይሄን ያህል ገንዘብ በፍጹም ለባሌባ የሚያቀርቡ አይደሉም። እንደው እኔ ራሱ እንደ እናንተን እንደ መወያ ርዕስ እንደ ሀሳብ ለካርሎስ ባሌባ በቀጣይ የዝውውር መስኮቶች ላይ ጥርም ይሁን እንዲሁ ሰመር ላይ ዩናይትድ ምን ያህል ገንዘብ ማቅረብ አለበት ብዬ ሀሳብ ብጠይቃችሁ የምታሰፍሩትን ኮሜንት ሳስብ ከዚህ የሚለይ አይመስለኝም ቤተሰቦች። እና ዩናይትድ 100 ሚሊዮን ፓውንድ ማውጣት አለበት ለዚህ ተጫዋች ብላችሁ አሁን እዚህ ጋር በድፍረት እንደማትናገሩ ገምታለሁ። በድፍረት ያን ልትሉ አትችሉም። ባሌባ ወይ 40 ሚሊዮን ፓውንድ ተጫዋች ነው ወይ 50 ሚሊዮን ወይ እንደው ከ60 በላይ ዩናይትድ መክፈል አለበት ብዬ አላስብም ብላችሁ ነው ልትሉ የምትችሉት። ሀሳባችሁንም እንድታሰፍሩ በዚህ ጉዳይ ላይ ይፈልጋለሁ። እና የካርሎስ ባሌባ ወደ ዩናይትድ መምጣት ነገር አሁን ብዙ ጥያቄዎች ይነሱበታል ማለት ነው። ብዙ ጥያቄዎች ይነሱበታል። ዩናይትድ ተሟሙቶ እንደው የወጣው ይውጣ ብሎ አይነት የሚያስፈርመው አማካይ ላይሆን ይችላል። እየወጡ ያሉ መረጃዎችም አሁን ያን ነው የሚያመለክቱት። እንደውም ከባሌባ ይልቅ ወደ ክሪስታል ፓላሱ አማካይ አደም ዋርተን ነው ዩናይትድ ትኩረት ሰጥቶ አሁን አደም ዋርተንን ለማስፈረም ቁጥር 1 አማካይ ኢላማ አድርጎታል ብለው እያወሩ የሚገኙት ማለት ነው። እና ይህን ቲምቶክ ነው መረጃውን ይዞ የወጣው። ብዙ ዩናይትድ ደጋፊዎች አሁን ባላቸው ወቅታዊ አቋም የምትስማሙ ይመስለኛል። ግን ደግሞ እኔ የምረዳው አንድ ነገር በዚህ ተጫዋቹ ፍላጎት ሳይኖረው ያለ ፍላጎቱ ያቆዩት መሆኑን ተከትሎ በብራይተን ቤት በዚህ መልኩ ቢንቀሳቀስ ብዙ አይገርመኝም። እና ይሄ እግር ኳስ አብዛኛው ፓርት የሜንታሊቲ ጉዳይ ነው። ልጁ ተሰጥኦ እንዳለው ምንም ጥያቄ የለውም። ተሰጥኦ አለው። ያን ተሰጥኦ ነው አሁን እንግዲህ አምና ያሳየንን መድገም ያልቻለው ማለት ነው። እና ወደ ዩናይትድ ቤት ቢመጣ ደስተኛ ሊሆን ስለሚችል የሚፈልገው ዝውውር ስለሆነ የተሻለ ደሞዝ የሚያገኝበትም ስለሆነ እና በጣም ስለጓጓም ምናልባት ብቃቱን ሊመልስ ይችላል። ይሄን ደግሞ መካድ አልችልም። ቤተሰቦች ግን ለዩናይትድ ምናልባት ሪስክም ሊሆን ይችላል፣ አላቅም። ፕላስ ደግሞ ብራይተኖች ታውቃላችሁ ተጫዋች የመሸጥ ባህሪያቸው አስቸጋሪ ሊያደርጉባቸው ይችላል። አሁንም ለዩናይትድ ማለት ነው። እና ልጁ ያለው ታለንት እንዲሁ ስለሚታወቅ አይ በርካሽማ እንሸጥላችሁም አይነት ነገር። ስለዚህ እንደዚህ አይነት ነገር ውስጥ ዩናይትድ ሪስክ ውስጥ ደግሞ መግባት ደግሞ ከብራይተንም ጋር ማስፈርም ነው መታገል ነው። ከእነሱን ማሳመን ከባድ ነው። ስለዚህ አይታወቅም ዩናይትድ አላማውን እና ፍላጎቱን ቀየር አድርጎ ወደ ሌሎች አማካዮች ልክ አሁን እንደተባለው ወደ ዋርተን ፊቱን ሊያዞር ይችላል። ያን ያደርጋሉም ተብሎ ነው እየተነገረ ያለው። የባሌባን ነገር እንደው ከመጨረሴ በፊት ባለፈው ኦልትራፎርድ መቶ ጨዋታውን ካደረገ በኋላ ልክ ጨዋታው ሲጠናቀቅ እና ከኦልትራፎርድ ሲወጣ ደጋፊዎች ያገኙት
ፎቶ ተነሱ ከእሱ ጋር ፕላስ ደግሞ ጠየቁት ወደ ዩናይትድ እንደው ትመጣለህ ወይ ካርሎስ ባሌባ ወደ ዩናይትድ እና ብለው ሲጠይቁት ተጫዋቹ በፈገግታ ነው ማለት ነው ምላሽ የሰጣቸው እና አክብሯቸው ግን የዩናይትድ ደጋፊዎች ፎቶ ሲነሳ ነበር። እኔ አይገርመኝም ባሌባ ባለፈው ጨዋታ ላይ ኦልትራፎርድ በነበረው ድባብ ዩናይትድ በዛ ምርጥ ብቃት እንደው ማሸነፉን ተከትሎ የኦልትራፎርድን ድባብ በዛ መልኩ አይቶ ይበልጥ ለዩናይትድ ያለው ፍቅር በጣም የሚጨምር እና ወደ ዩናይትድ ለመምጣት የሚጓጓ ይመስለኛል። ከጨዋታው በፊት ደግሞ አንድ ነገር አድርጓል። እሱን ልንገራችሁ እንደው አላርዝመው አሰላለፍ ይወጣል ተሳታፊ መሆናችሁን ስታውቁ ፎቶ ትለጥፋላችሁ ዝግጁ መሆናችሁን ስለ ጨዋታው ማለት ነው። እሱ ያንን ፎቶ ለጠፈና ካሚንግ ቱ ኦልድ ትራፎርድ ብሎ በጣም ደስተኛ እንደሆነ ምናምን ካፕሽን አስቀምጠበት ካሚንግ ቱ ኦልድ ትራፎርድ በሚል ማለት ነው። ከዛ የኮሜንት ብዛት በቃ በጣም ዘነበ ኮሜንት። የብራይተን ደጋፊዎችም እንዴት አጥፈው ያንን ነገር ምናምን ብለው ካፕሽኑን አስጠፉት ማለት ነው። ካፕሽኑን አስጠፉት ከጨዋታው በፊት እና እሱ ያላሰበውን ነገር ነው እንግዲህ ውስጡ ያለውን ስሜት ገለጸ፣ ተናገረ። ግን ኮሜንቱ ደግሞ ጥሩ ስላልሆነ ኮሜንቱን እንዲጠፋ አስደረጉት ማለት ነው። ስክሪንሾት ግን ይዘውት ተመልክቼ ነበር እና የእሱ ሁኔታ በዚህ ነገር ላይ ይገኛል ለማለት ነው። የካርሎስ ባሌባ ቆየሁበት ቤተሰቦች። የሌላው የአማካይ ክፍል እንዲሁም ዜናዎቻችንን ስናይ በቀጣይ ጥር የዝውውር መስኮት ላይ ከዚህ በፊት ቤን ጃኮብስ ቀርቦ ተናግሯል በዩናይትድ ስታንድ ቻነል ላይ እና ጋር ሀገር ነው እንደው የመምጣት ትክክለኛ እድል ያለው በጥር የዝውውር መስኮት ብሎ ነግሮን ነበር። ከሱ ውጪ ሌሎች አማራጮችን ማየት የሚፈልጉ ከሆነና እንደው የጋራ ሀገር ጉዳይ ማይሳካ ከሆነ እንደ ቢቢሲ ስፖርት ዘገባ ከሆነ ኤክስፕረስን ጠቅሶ ነው ቢቢሲ የዘገበው ዩናይትዶች የ20 ዓመቱን እንግሊዛዊ አማካይ ስፍራ ተጫዋች ጆቤ ቤሊንግሃምን ከቦሩሲያ ዶርትመንድ በውሰት ሊያመጡት ይችላሉ። በቋሚ አይደለም፣ በውሰት አሁን የውሰት እንቅስቃሴዎች የጥር ዝውውር መስኮቶች ላይ ሊኖሩ ይችላሉ ማለት ነው እና እሱ አንድ አለ። ብሩኖ ኔቬስም የሚባል ወሬ አለ። ብቻ በቋሚ ዝውውር ሳይሆን በውሰት ተጫዋቾችን አማካይ ቦታ ላይ ሊያመጡ ይችላሉ። ዩናይትድ አማካይ በጥር የዝውውር መስኮት ላይ ማስፈረሙ የሚቀር እንዲሁ አይመስልም። ከዛ ውጭ ደግሞ አሁንም ቢሆን የቲም ቶክ ዘገባ ነው ይሄ የስፖርቲንግ ሊዝበኑ ሞርተን ሂልመንድ የዩናይትድ የዝውውር ኢላማ መሆኑን ቀጥሏል። ይሄ ተጫዋች እንደውም ዩናይትዶች በጣም እርግጠኛ ናቸው ይህን ተጫዋች እንደሚያስፈርሙት ብሎናል ጋዜጣው። 50 ሚሊዮን ፓውንድ ለስፖርቲንግ ሊዝበን ለመክፈል ዝግጁ ናቸው ተብሎ ነው እየተገለጸ የሚገኘው። ተጫዋቹ ያለው ይሄ በጣም የማይዛነፍ ፓስ እንዲሁም የቦክስ ቱ ቦክስ አማካይ ስፍራ ተጫዋች መሆኑ ለሩበን አሞሪም ሲስተም ፊት የሆነ የአማካይ ስፍራ ተጫዋች እንደሆነ እንዲያስቡ አድርጓቸዋል ብለዋል ቲምቶክ። እና እነኚህ አሁን የጠቀስኩላቸው ተጫዋቾች የቀጣይ የዝውውር መስኮቶች የዩናይትድ የዝውውር ኢላማ ሆነው ይቀጥላሉ ማለት ነው። ቤተሰቦች ታዲያ የዚህን ሁኔታ እንደው ስናይ የሰሞኑን የካሳሜሮን ለውጥ እንደዚሁ ስንመለከት ዩናይትድ የካሳሜሮን ኮንትራት እንደው ማደስ አለበት የሚለው ሌላው ከአማካይ ክፍሉ የሚነሳ ሌላ የመወያ ነጥብ ነው። ሰሞኑን አንድ ዜና ወጥቷል። እሱም ዜና ምንድን ነው? ካሳሜሮ ደሞዙን የሚቀንስ ከሆነ ነው ዩናይትዶች ሊያቆዩት የሚፈልጉት የሚል ሪፖርት ነው የወጣው። እውነትም ይመስላል ይሄ ነገር። ራትክሊፍ እድሜያቸውን እያዩ ነው ለተጫዋቾች ደሞዝ የሚሰጡት። አሁን የያዙት ቅነሳ ነው ታውቃላችሁ። ቅድም የሌቫንዶቭስኪን ዜና ሳደርሳቸውም ተመሳሳይ አይነት ስሜት አለው። አቋማቸው ምን እንደሆነ ነው በግልጽ የሚያሳየው። ከዚህ በኋላ በዩናይትድ ቤት 200 ሺህ ፓውንድ ራሱ በጣም ትልቅ ደሞዝ ነው የሚሆነው። 200 ሺህ በጣም ከበዛ 250 ሺህ ፓውንድ ነው የሚሆነው በጣም ከበዛ። እነ ኩኛና ብሪያን ምቦሞ እንኳን ከ200 ሺህ ፓውንድ በላይ አይደለም። ያው ቦነስ ሲኖር ሊጨምር ይችላል ደሞዛቸው እንጂ ማለት ነው። እና ካሳሜሮ በ350 ሺህ ፓውንድ በዩናይትድ ቤት ፍጹም ደሞዝ ተሰጥቶት አይፈርምም እርግጠኛ ነኝ። ግን አሁን ባለው አቋም ካሳሜሮን ደግሞ ዝም ብሎ መልቀቅ የሆነ ኮንትራት ሳያቀርቡ እኔ አግባብ አይመስለኝም። በጣም ጥሩ ፎርም ላይ ነው ያለው። እንደው የብራይተኑን ጨዋታ እንደ አንድ ምሳሌ አድርጎ መጥቀስ እዚህ ጋር አግባብ ነው እና ምን ያህል ዩናይትድ እሱ ሲወጣና እሱ በነበረበት ሰዓት የተለየ ዩናይትድ እንደሆነ በጣም ነበር የተከፋፈተው። ተቀይሮ ከወጣ በኋላ አሞሪም ምን ነው ለምን ይሄን ቅያሬ ያደረገ ብለን እስክንወቅስ ድረስ እና በጣም ስጋት ውስጥ እስክንገባ ድረስ ዩናይትድ ውጤት አስጠብቆ ይወጣ የሆነው የሚለውን ማለት ነው እና በእነኚህ ሁሉ ጥርጣሬዎች ውስጥ ሆነን
እንደዚህ ከምንሰጋ ካሳሚሮ ይለቃል ብለን እንዲሁ በቀጣይ ሲዝን ከምንሰጋ አዲስ ኮንትራት እንደው ተሰጥቶት የሚስማማ ከሆነ በክለቡ ቢቆይ አሪፍ ይሆናል ብዬ እኔ በግሌ አስባለሁ። ግን ችግሩ አሁን ካሳሚሮ ቤንች ለመሆን ይቀበላሉ ወይ ነው። ካሳሚሮ መቀጠል አንችልም ቀጣዮቹን ዓመታት፣ ይሄ እርግጥ ነው። ዩናይትድ አዲስ ኢነርጂ፣ አዲስ ወጣት የሆነ ትኩስ ኃይል ይፈልጋል አማካዩ ስፍራ ላይ። ግን ቤንች ለመሆን ተቀብሎ ወደ ዩናይትድ ኮንትራቱን እንዲሁ ማራዘም ለዩናይትድ የሚፈልግ ከሆነ የተሰጡ ማለት ነው። አዲስ ኮንትራት ቢሰጠውም ቢፈርም ችግር የለውም። በቀጣይ እስቲ ምን እንደሚፈጠር በካሳሚሮ ኮንትራት ዙሪያ የምናይ መረጃውን እንዲሁ የማደርሳችሁ ይሆናል ማለት ነው። ቤተሰቦች ለዛሬ የነበረኝ ዜና ይሄን ይመስላል። በዜናዎቻችን ላይ አንዳንድ ጉዳዮች ያላችሁን ሀሳብ፣ አስተያየት፣ ጥያቄም ከሆነ በኮሜንት ከታች እንድታሰፍሩ እንዲሁ ጠይቃለሁ። ነገ በተለያዩ አዳዲስ ጉዳዮችን ይዘን እንመለሳለን። እስከዛው ሰላሙ ባባይ